የትሪሊየን ዶላር ግኝት ዘመኑ የኢትዮጵያ መነሳት ነው። ሬር ኤርዝ በኢትዮጵያ ከሰሞኑ በተለያዩ ማህበራዊ ሚዲያዎች ላይ ኢትዮጵያም 1 ትሪሊየን ዶላር የሚያወጣ የሬር ኤርዝ ማዕድናት አግኝታለች የሚሉ መረጃዎች በብዛት እየተሰራጩ ናቸው። ለመሆኑ ሬር ኤርዝ የሚባሉት ማዕድናት የትኞቹ ናቸው? ኢትዮጵያ ከነዚህ ማዕድናት ምን ያክል ትጠቀማለች? እንዴትስ ማዕድናቱን ልታወጣ አሰበች የሚለውን በዛሬው ጥንቅራችን እንመለከታለን። እስከ ፍጻሜው ላይክ፣ ሼር እና ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ያማረ እይታ የደመቀ ሰፈር መሃል አዲስ አበባ ፍሉሃ ከወዳጅነት ፓርክ አጠገብ በ36000 ካሬ ላይ የተገነባ ያለው መንደር አሁን ለሽያጭ ክፍት ሆኗል። አሚባራ ምቹና ዘመናዊ ቤቶች ባለ 1 መኝታ ከ71 ካሬ ጀምሮ ነው ብለናል። ባለ 2 መኝታ 130 ካሬ፣ ባለ 3 መኝታ 164 ካሬ እንዲሁም ባለ 4 መኝታ 212 ካሬ ጀምሮ ከአሚባራ ያገኛሉ። ሁሉን ያሟላው መንደራችን ሁለገብ ነው። ስታንድ ባይ ጄኔሬተር፣ የመዋኛ ገንዳ፣ በቀን 24 ሰዓት በሳምንት 7 ቀናት የደህንነት ስርዓት፣ የልጆች መጫወቻ ሜዳ፣ ሰፊና ማራኪ አረንጓዴ አካባቢ፣ የተሟላ ጂም እንዲሁም የኤሌክትሪክ መኪና ቻርጅ መሙያ ጣቢያ የተገነባለት ነው። ታዲያ ምን ይጠብቃሉ? በ10 በመቶ ቅድሚያ ክፍያ ብቻ ከ50 በመቶ የባንክ ብድር አማራጭ ጋር አመቻችተናል። አሁኑኑ ወደ አሚባራ ደውለው ቤቶን የግሉ ያድርጉ። ለበለጠ መረጃ 0925776480 ይደውሉልን። አሚባራ ፕሮፐርቲስ በልዩነት የተገነባ። በምስራቅ አፍሪካ ሰማይ ስር በኢትዮጵያ ስምጥ ሸለቆዎች ውስጥ የዓለምን ትልልቅ ሀገራት ያነጋገረ ታላቅ የማዕድን ክምችት ተገኝቷል። የማህበራዊ ሚዲያዎች መነጋገሪያ የሆነው ይህ ክስተት ኢትዮጵያ በዓለም ታሪክ ታይቶ የማይታወቅ 1 ትሪሊየን ዶላር የሚያወጣ ልዩ ማዕድናትን ማግኘቷን የሚያትት ነው። የማዕድናት ግኝቱ በመንግስት ይፋዊ መግለጫ ባይሰጥበትም የማህበራዊ ሚዲያዎችን ያነቃነቀ የበርካቶች መነጋገሪያ ሆኖ ለኢትዮጵያውያንም አዲስ ተስፋን የፈነጠቀ ጉዳይ ነው። ሬር ኤርዝ ሚኒራልስ የሚባሉት እንደ ኖዲየም፣ ተርቢየም፣ ፓራሶዲየም እና ዴፕሮሲየም ያሉትን የሚያካትት ሲሆን በዘመናዊው ዓለምም የተለያዩ ቴክኖሎጂ ውጤቶች ከነዚህ ማዕድናት ውጪ ሊሰሩ አይችሉም። በኤሌክትሪክ መኪኖች ውስጥ ያሉት ማግኔቶች፣ በተዋጊ ጄቶች ውስጥ የሚገኙት ጨረሮች፣ የሚሳኤል ሴንሰሮች፣ የስማርት ስልክ ፕሮሰሰርና የግብርና ተርባይኖችም የሚሰሩት ከነዚህ ማዕድናት ነው። እነዚህን ማዕድናት ያሏት ሀገር ታዲያ ቴክኖሎጂን ብቻ ሳይሆን ወታደራዊ የበላይነትን፣ የኢኮኖሚ እድገትንና በዓለም አቀፍ ደረጃ ተቀባይነቷንም ከፍ እያደረገች የመሄድ እድል አላት። የምዕራቡ ዓለም የሬር ኤርዝ ሚኒራልን ለማግኘት ለዘመናት በቻይና ላይ ተንጠልጥሎ የቆየ ሲሆን ኢትዮጵያ እነዚህን ማዕድናት አገኘች ማለት የኢኮኖሚ እድገትን ብቻ ሳይሆን የጂኦፖለቲካ አካሄድንም ጭምር የሚቀይር ታላቅ ምርታ ነው። የማህበራዊ ሚዲያው ፈንጠዝያ ኢትዮጵያ ሬር ኤርዝ ሚኒራሎችን አገኘች የሚለው ዜና አስቀድሞ የተሰማው እንደ ሪዮተርስና ብሉምበርግ ካሉ ትልልቅ ሚዲያዎች ሳይሆን ለመንግስት ቅርበት አላቸው ከሚባሉ የማህበራዊ ትስስር ገጾች ነው። በማህበራዊ ሚዲያ ላይ የተሰራጩት እነዚህ መረጃዎች ኢትዮጵያ ማዕድን ማግኘት ብቻ ሳይሆን ከምዕራባውያን ጥገኝነትም የተላቀቀችበት ነው እያሉ ናቸው። ኢትዮጵያ ማዕድናቱን በሀገር ውስጥ በማጣራትና በራሷ ባለሙያዎች በማውጣት ለዓለም ገበያ የምታቀርብ ሲሆን ይህም የሀገሪቱን ኢኮኖሚ አሁን ካለበት በእጥፍ የማሳደግ አቅም አለው። ኢትዮጵያ ይህን መፈጸም ከቻለች ደግሞ ለአውሮፓ ህብረትና ለአሜሪካ ቀጥተኛ መልእክትን አስተላለፈች ማለት ነው። በወርቅና ጋዝ ላይ የሚጨመረው ማዕድን ኢትዮጵያ የሬር ኤርዝ ሚኒራል አገኘች የሚለው ዜና በቅርቡ ባይሳካ እንኳን ሀገሪቱ በሌሎች ማዕድናትም የታደለች መሆኑን የሚያሳዩ በርካታ መረጃዎች በቅርቡ ወጥቷል። ኢትዮጵያ የወርቅ ምርቷ በከፍተኛ ሁኔታ የጨመረ ሲሆን ሚድሮክ ኢትዮጵያ ደግሞ የኢትዮጵያን የወርቅ ሀብት በከፍተኛ ሁኔታ እያወጣና ለዓለም ገበያ እያቀረበ የሚገኘው ተቋም ነው። ከሚድሮክ ውጪ ሌሎች ተቋማትም የኢትዮጵያን የወርቅ ሀብት በከፍተኛ ሁኔታ እያወጡ ሲሆን ኢትዮጵያም በወርቅ ምርቷ ከአፍሪካ ቀዳሚ ሀገራት መካከል የሚያሰልፋትን ምርት እያስመለከተችን ትገኛለች። ወርቅ ለኢትዮጵያ ዋነኛ የገቢ ምንጯ እየሆነ የመጣ ሲሆን በቅርቡም ቢሊዮን ዶላሮችን ከወርቅ ሽያጭ ብቻ በማግኘት ከዚህ ቀደም የነበራትን አቅም በእጥፍ አሳድጋለች።
ከወርቅ ጎን ለጎንም በኢትዮጵያ ውስጥ የነዳጅ ምርት እንዳለ የሚያሳዩ በርካታ ምርመራዎች ከዚህ ቀደም ይፋ ሆኗል። በኦጋዴን ውስጥ የቻይና ኩባንያዎች የተለያዩ ምርመራዎችን ካደረጉ በኋላም የነዳጅ ምርት ያገኙ ሲሆን ይህን የነዳጅ ምርት በጅቡቲ በኩል ለዓለም ገበያ በሚቀርብበት ሁኔታ ላይም ጥናቶች እየተደረጉ ናቸው። በወርቅና የነዳጅ አቅም ላይ የሬር ኤርዝ ሚኒራል ከተጨመረ ደግሞ ኢትዮጵያ እንደ ናይጄሪያ፣ ደቡብ አፍሪካና ሌሎችም ትልልቅ የአፍሪካ ሀገራት በተሻለ የማዕድን ማዕከል የመሆን እድል አላት። ወርቅ የውጭ ምንዛሪ አቅምን ያሳድጋል። ጋዝ የኢነርጂ አቅምን ከፍ ያደርጋል። ሬር ኤርዝ ሚኒራልን ማግኘት ደግሞ የዓለምን ወደፊት ለመቆጣጠር እጅጉን ወሳኝ ነው። የዋሽንግተን ሲሊከን ቫሊና የምዕራቡ ዓለም ድንጋጤ። ኢትዮጵያ የሬር ኤርዝ ሚኒራሎችን አግኝታለች የሚለው ዜና በተሰማ በሰዓታት ልዩነት የአሜሪካ የደህንነት ተቋማት አስቸኳይ ስብሰባ መጥራታቸውን የሚያሳዩ በርካታ መረጃዎች ወጥተዋል። በሲሊከን ቫሊ የሚገኙ የቴክኖሎጂ ተቋማት ኃላፊዎችም ከኢትዮጵያ እነዚህን ማዕድናት እንዴት ማግኘት እንችላለን የሚለው ላይ ስብሰባ ማድረጋቸውም ተሰምቷል። ኢትዮጵያም የሬር ኤርዝ ሚኒራልን አገኘች ማለት ቴስላ ሞተርስ፣ አፕል ኩባንያና F-35 ተዋጊ አምራች ተቋማት ኢትዮጵያ ላይ መንጠልጠላቸው አይቀሬ ይሆናል። የአሜሪካ ባለስልጣናት ግን ኢትዮጵያም የሬር ኤርዝ ሚኒራል ኦፔክ ትሆናለች በሚል ስጋት ውስጥ እንደሚገኙም መረጃዎች ያሳያሉ። በ1970ዎቹ በተለያዩ ሀገራት የተገኙ የነዳጅ ምርቶች የዓለምን ጂኦፖለቲክስ እንደቀየሩት ሁላ ኢትዮጵያም የሬር ኤርዝ ሚኒራል ማግኘቷም አዲስ ዓለም አቀፋዊ የፖለቲካ አካሄድን የመፍጠር አቅም አለው። የደቡብ ዋልታን የሚቀየረው ግኝት ከምዕራባውያን ጋር እየተፎካከረ የሚገኘውና የዓለምን የፖለቲካ አካሄድ ይቀይራል የተባለለት የደቡብ ዋልታ ጽንፍ የኢትዮጵያን የሬር ኤርዝ ሚኒራል የመጠቀም አካሄድ የመደገፍ እድሉ ሰፋ ያለ ነው። በሬር ኤርዝ ሚኒራል ከዓለም ቀዳሚ የሆነችው ቻይናም የቴክኖሎጂ ድጋፍን ለኢትዮጵያ ልትሰጥ እንደምትችል ይገመታል። ሩሲያ የሬር ኤርዝ ሚኒራሉን ለመጠበቅ ከኢትዮጵያ ጋር ወታደራዊ ስምምነቶችን የመፈራረም እድሏ ሰፊ ሲሆን ህንድ ደግሞ በቀጣይነት የዓለም ገበያ ላይ የሚቀርቡትን የኢትዮጵያ ምርቶች ታሳልጣለች። ለምዕራቡ ዓለም የእነዚህ ሀገራት ትብብር የኢኮኖሚ ትብብር ብቻ ሳይሆን የፖለቲካ አካሄድን የሚቀይር ታላቅ እርምጃም ጭምር ነው። እየወጡ በሚገኙ መረጃዎች መሰረት ኢትዮጵያ ያገኘቻቸውን ማዕድናት በዓለም አቀፍ ደረጃ ራሷ ምርታና አቀነባብራ ለመሸጥ እንጂ የሌሎች ምዕራባውያን ሀገራት ጣልቃ ገብነትን አትፈልግም ተብሏል። የኢትዮጵያ የጨዋታ መንገድ። ኢትዮጵያ የማዕድን ምርቶቿን ያለ ምዕራባውያን ጣልቃ ገብነት በራሴ አውጥቼ እሸጣለሁ ማለቷ በራሱ በርካታ ጠቀሜታዎችን ለኢትዮጵያ ያስገኛል። ከነዚህ መካከል አንዱ ኢትዮጵያ የማዕድናት እንቅስቃሴውን በሙሉ እንድትቆጣጠር ማድረጉ ሲሆን በዚህም መሰረት ኢትዮጵያ ማጣሪያዎችን ትገነባለች፣ ሎጂስቲኮችን ከውጭ ታስገባለች፣ እንዲሁም በርካታ ፋብሪካዎችን በሀገር ውስጥ መገንባት ትችላለች። ሌላኛው ኢትዮጵያ የምታገኘው ጥቅም ሉዓላዊነቷን መጠበቅ ሲሆን በዚህም መሰረት ለቀጣይ ዓመታት የማዕድናቱ ምርት በኢትዮጵያ ቁጥጥር ስር ይቆያል ማለት ነው። ኢትዮጵያ በእነዚህ ማዕድናት ምክንያት ከታንዛኒያ፣ ዲሞክራቲክ ኮንጎና ናይጄሪያን ከመሳሰሉ የማዕድናት መገኛ የአፍሪካ ሀገራት ጋር በጋራ የመስራት እድልንም ታገኛለች። ማዕድናቱ በኢትዮጵያ ቁጥጥር ስር በመሆናቸው ከማዕድናቱ የሚገኘው ገንዘብ ወደ ውጭ ባንኮች ከመሄድ ይልቅ በኢትዮጵያ ውስጥ ባሉ የተለያዩ መሰረተ ልማቶች ላይ የመዋል እድላቸውም ሰፊ ይሆናል። ኢትዮጵያ ከሌሎች አፍሪካ ሀገራት በተለይም በማዕድናት ምክንያት የሚመጣን ጉዳት ለመቀነስ ከቻይና፣ ሩሲያና ህንድ ጋር በመስራት የምዕራባውያንን ሴራ የማስቀረት እድሏን ሰፊ ታደርጋለች። ትልቁ መልእክት። መላምቶችን ወደ ጎን ብንል እንኳን ኢትዮጵያ ሀብትን ከስልታዊ አካሄድ ጋር በማጣመር ጎዳና ላይ ትገኛለች። የትሪሊየን ዶላር ተቀማጭ ገንዘብ እውን ቢሆንም ባይሆንም ሀገሪቱ ቀድሞውኑም በኃይል በማዕድንና በሉዓላዊነት ዙሪያ አካሄዶችን እየቀረጸች ነው። እናም ወደ ኤሌክትሪፊኬሽን፣ ኤአይና ወታደራዊ ዘመናዊነት እሽቅድድም ውስጥ አፍሪካ ወደ ኋላ የቀረች አይደለችም። የወደፊቱን ቁልፍ ትይዛለች የሚለው ሀሳብ በዋሽንግተን ዲሲ ውስጥ የሚወደድ ባይሆንም ይህንን የወደፊት አካሄድ ግን የምትመራው ኢትዮጵያ እንደምትሆን አጠራጥርም።
በአዲስ አበባ ጎዳናዎች ላይ የማህበራዊ ሚዲያ ክሊፖች የዘመናት ብዝበዛን በመቃወም ተምሳሌታዊ ድል ሲያከብሩ ህዝቡ ባንዲራ ሲያውለበልብም ታይቷል። በመላው አህጉር ከዳር እስከ ዳር ያሉ ወጣቶች ይህ የአፍሪካ ጊዜ ነው የሚለውን ተመሳሳይ መልእክት እያስተጋቡ ናቸው። ተረትም ይሁን እውነታ የተወራው የኢትዮጵያ ግኝት አንድ አስደናቂ ነገር አስመዝግቧል። አፍሪካ ፋብሪካውንም ማጣሪያውንም አዲስ ፈጠራውንም በራሷ ቁጥጥር ስር አድርጋ ዓለምን ማሽከርከር እንደምትችል። ብርቅዬ ማዕድናት ወይም ሬር ኤርዝ ሚኒራልስ ምንድን ናቸው? ብርቅዬ ማዕድናት በዘመናዊው ቴክኖሎጂና ኢንዱስትሪ ውስጥ በስፋት ጥቅም ላይ የሚውሉ የ17 ተመሳሳይ የኬሚካል ንጥረ ነገሮች የጋራ ቃል ነው። እነዚህ ንጥረ ነገሮች ስማርት ስልኮችን፣ ኮምፒውተሮችን፣ የሕክምና መሳሪያዎችንና ሌሎችንም ለማምረት እጅጉን ወሳኝ የሚባሉ ናቸው። ማዕድኖቹ ብርቅዬ በመባል የሚታወቁት ንጹህ ሆነው ማግኘት በጣም ባለመለመዱ ነው። አንዳንዶቹ በመላው ዓለም ላይ ላይገኙ ይችላሉ። ብርቅዬ ማዕድናቱ እንደ ቶሪየምና ዩራኒየም ካሉ ራዲዮ አክቲቭ ንጥረ ነገሮች ጋር ይገናኛሉ። በዚህ ምክንያትም ለመለየት ብዙ መርዛማ ኬሚካሎችን ይፈልጋሉ። ይህም የማውጣት ሂደቱ አንዳንድ ጊዜ አስቸጋሪና ውድ እንዲሆን ያደርገዋል። ያማረ እይታ የደመቀ ሰፈር መሃል አዲስ አበባ ፍልውሃ ከወዳጅነት ፓርክ አጠገብ በ36000 ካሬ ላይ የተገነባ ያለው መንደር አሁን ለሽያጭ ክፍት ሆኗል። አሚባራ ምቹና ዘመናዊ ቤቶች ባለ 1 መኝታ ከ71 ካሬ ጀምሮ ነው ብለናል። ባለ 2 መኝታ 130 ካሬ፣ ባለ 3 መኝታ 164 ካሬ እንዲሁም ባለ 4 መኝታ 212 ካሬ ጀምሮ ከአሚባራ ያገኛሉ። ሁሉን ያሟላው መንደራችን ሁለገብ ነው። ስታንድ ባይ ጄኔሬተር፣ የመዋኛ ገንዳ፣ በቀን 24 ሰዓት በሳምንት 7 ቀናት የደህንነት ስርዓት፣ የልጆች መጫወቻ ሜዳ፣ ሰፊና ማራኪ አረንጓዴ አካባቢ፣ የተሟላ ጂም እንዲሁም የኤሌክትሪክ መኪና ቻርጅ መሙያ ጣቢያ የተገነባለት ነው። ታዲያ ምን ይጠብቃሉ? በ10 በመቶ ቅድሚያ ክፍያ ብቻ ከ50 በመቶ የባንክ ብድር አማራጭ ጋር አመቻችተናል። አሁኑኑ ወደ አሚባራ ደውለው ቤቶን የግሉ ያድርጉ። ለበለጠ መረጃ 0925776480 ይደውሉልን። አሚባራ ፕሮፐርቲስ በልዩነት የተገነባ